አንድ ሰው የሸፈነው ፊቱን እንጂ አእምሮን እስካልሆነ ድረስ ማሰብ አይሳነውም መቼም። በዚህ ላይ ደግሞ ከሴኪሪቲ ወይም ጥበቃና ደህንነት አንጻር ሁሉም ሰው ፊቱ መታወቅ አለበት የሚለው ነገር ይህን ያህል የሚያሳስብ አይደለም። ምክንያቱም በኮሮና ጊዜ አብዛኛው ሰው ማስክ ለብሶ የፈለገበት ሲወጣ ሲገባ እንደነበር ታስታውሳላችሁ። ግን እሱን እንተወውና ካስፈለገ እኮ አሁንም በትምህርት ቤቶች ውስጥ በመስሪያ ቤቶች ውስጥ በተለያዩ አጋጣሚዎች ፊታቸውን የሚሸፍኑ እህቶች ማንነታቸው እንዲታወቅ ካስፈለገ ሲገቡ ብቻ ከመታወቂያዎቿ ጋር ፊታቸውን ተገልጠው አሳይተው ማመሳከር ይቻላል። ይሄ በሁሉም ዑለማዎች አካሄድ መሰረት የሚቻል ነው። ሴቶች ካሉ ሴቶች ያመሳከሩ፣ ሴቶች ከሌሉ ወንዶችም ራሱ በዚህ ላይ ማየታቸው እነዚህ ሴቶችም ተገልጠው ለዚህ ዓላማ ብለው ማሳየታቸው ይሄ በቂ የሆነ ይህንን የሚያስፈቅድ ሐጃ ነው። ይሄ ተፈቅዷል። ነገር ግን አንቺ ፊትሽን ተገልጠሽ እስከ መጨረሻው ካልቆየሽ እኔ ደስ አይለኝም ማለት ምን ማለት ነው? ምን አገናኝ? ፈተና ለመፈተን ሴቶች ፊታቸውን ተሸፍነው ሲመጡ እሷ ነች አይደለች የሚለውን ለማስተያየት መታወቂያቸውን ፊታቸውን ከፍተው ያሳዩ፣ ያመሳክሩ፣ ከዛ በኋላ ይግቡ። ፈተና ሲሰሩ ራሱ ምናልባት ተቀይረው ሌላ ሰው ይሆናል ተብሎ አይፈራም ፊታቸውን ሲሸፍኑ። በዚህ ላይ ብዙዎች ለዚህ እንደ መነሻ የሚያደርጉት ትምህርት ቤት ከሃይማኖት ተጽዕኖች ነፃ የሆነ የሴኩላር ህግ የሰፈነበት መሆን አለበት ይላሉ። ጥሩ እንበል፣ የትምህርቱ ሂደት ሴኩላር ይሆን እንበል። ታዲያ ሴኩላር ማድረግ የተፈለገው የትምህርቱን ሂደት ነው ወይስ ተማሪዎቹን ራሳቸው ነው? ሰዎችን ሁሉ ሴኩላር እናደርጋቸው የሚል ዘመቻ ነው የተያዘው? አይደለም። ስለዚህ ሙስሊሞች በዚህ ቦታ ለምሳሌ ሒጃብ ሲለብሱ ወይም ሲሰግዱ ይህንን የትምህርት ማዕከል እኛ የሒጃብ መልበሻ እናድርገው ወይ ሰላት መስገጃ እናድርገው ብሎ አይደለም። እነሱ የትም ቢሄዱ የትም ቢገቡ ሰላት መስገዳቸው አይቀርም። የዚህ ቦታ ተገልጋይ ያልሆነ ሰው በመሰረቱ ከውጭ መጥቶ እንዲሰግድም ጥሪ አላደረጉ። በዚህ ላይ ተማሪዎች ሲሰግዱ በዚያች ደቂቃ ውስጥ ምናልባት ቆመው እያወሩ ቢሆን ማንም የሚናገራቸው የለም። ሲሰግዱስ ምን የተለየ የሚፈጠር ነገር አለ? ምንም የተለየ የሚፈጠር ነገር የለም። በብዛት ሙስሊሞች በጥቅሉ እንደ ማህበረሰብ ጉዳት የሚደርስባቸው በግለሰብ ደረጃ ያው ነው። ነገር ግን በብዛት ዛሬ ርዕሳችን የምናደርገው ከማህበረሰብ ይዘት አንጻር ሙስሊሙ ጋር የሚኖሩ ግድፈቶችን። ስለዚህ ከምን አንጻር ነው እኛ አንዳንድ ጊዜ ችግሮች፣ መከራዎች፣ በሌሎች በኩል ጭቆናዎች ወይም ደግሞ ረገጣዎች የሚያጋጥሙ? ብዙዎቻችን የምንዘረዝራቸው ቅድም እንደጠቀስኩት ቁሳዊ የሆኑ ምክንያቶች ነው። እንዲህ ስላልተደራጀን፣ እንዲህ አይነት አካሄድ ስላልተጠቀምን፣ እንዲህ ስለሆነ እንላለን። ነገር ግን ከሁሉ በላይ ትልቁ ምክንያት የኛ የውስጥ ችግር። ምክንያቱም የአላህ እርዳታ በእኛ ችሎታ የሚገኝ ነው አይደለም አይደል? ወመን ነስሩ ኢላ ሚን ዒንዲላህ። የአላህ እርዳታ እኮ ከኛ ማንነት ጋር በተያያዘ አላህ የሚሰጠው ውለታ ነው እንጂ በችሎታችን የምናገኘው አይደለም። አዎ ቁሳዊ የሆኑ ምክንያታዊ የሆኑ ዝግጅቶችን ማድረግ በኢስላም የተደነገገ ነው። ከሱ በላይ ግን ትልቅ ተጽዕኖ አሳዳሪ ምክንያት መለኮታዊ ምክንያት ነው። ይህንን ብዙዎች ይዘነጋሉ። ይህ ለሽንፈት እንደሚያጋልጥ፣ ይህ ለመዋረድ ምክንያት እንደሚሆን እንዘነጋለን። ወደ ኡሑድ ዘመቻ ልመልሳችሁ። ሰሓቦች ሁሉም ባይሆንም የተወሰኑት አንዲት ጥፋት በማጥፋታቸው የተነሳ አላህ ስብሓነሁ ወተዓላ ድልን ነሳቸው። ድልን ካዩ በኋላ ማለት ነው። ወለቀድ ሰደቀኩም ላሁ ወዕደሁ ኢዝ ተሕሱነሁም ቢኢዝኒሂ ሐታ ኢዛ ፈሽልቱም ወተናዘዕቱም ፊል አምሪ ወዐሰይቱም ሚን በዕድ ማ አራኩም ማ ቱሒቡን። የሆነ ችግር ተፈጠረ። መልእክተኛው ዓለይሂ ሰላቱ ወሰላም እኛ ሞተን ሬሳችንን አሞራ ሲጎትተው ብታዩ እንኳን ከዚህችኛዋ ትንሿ ጋራ እንዳትወርዱ ብለው ያዘዟቸው ወደ 50 የሚሆኑ ሰሓቦች ነበሩ። እነሱ ሙስሊሞች በቃ ድል ተቀዳጁ፣ ሌሎቹ እኮ ሸሽተው እየሄዱ ነው፣ ምን እንጠብቃለን፣ የምርኮ ገንዘብ እንሰብስብ እንጂ ሲሉ
መልእክተኛው ዓለይሂ ሰላቱ ወሰላም የሾሙት ዋናው አብዱላህ ብን ጁበይር የተባለው አሚር መልእክተኛ ይሉትን ዘነጋችሁ እንዴ ቢላቸው ወረዱ። አብዛኛዎቹ ወደ 10 ብቻ ቀሩ። ይህንን አላህ ሱብሓነሁ ወተዓላ ዒስያን አድርጎ የቆጠረባቸው ትእዛዝን መጣስ። ውጤቱ ምን ሆነ? ሽንፈት አጋጠማቸው። ይህን ጥበብ ነው። ሽንፈት ማጋጠሙ በራሱ ችግር እኮ የለውም። ምክንያቱም ቅድም እንዳልኳችሁ ብዙ ጥበቦች ከበስተኋላው አሉ። ይህም ብቻ ሳይሆን ሁሌ ድል ቢሆን ኖሮ ማንም እኮ የሚከፍር አይኖርም ነበር አይደል? ሁሉም ተሰብስቦ ይመጣ ነበር። ግን ፈተና እኮ ዲን፣ ይሄ ህይወት ራሱን የቻለ አንድ ፈተና ነው። طيب በዚህ የተነሳ ሰሓቦች ጥያቄ አቅርበው ነበር። ማለትም በበድር ዘመቻ ከዛ በፊት በነበረው ዘመቻ ትልቅ ድልን ተቀናጅተው በተለይ ደግሞ ቁጥራቸውም አናሳ ያለ ወለቀድ ነሰረኩም ላሁ ቢበድርን ወአንቱም አዚላ የተወረዱ ያነሱ ሆነው ግን አላህ ድልን አቀናጅቷቸው ሳለ አሁን ለምን ሽንፈት ገጠመን ብለው መጠየቅ ጀመሩ። አላህ ነው መልሱን የሰጠው። የማንም መልስ አያስፈልግም። እንዲህ ስለሆነ የሚል የፖለቲካ ተንታኝ ማብራሪያ አያስፈልገንም። አላህ ራሱን መለሰልን። አወለማ አሳበትኩም ሙሲበቱን ቀድ አሰብቱም ሚስለይሃ ቁልቱም አና ሃዛ ቁል ሁወ ሚን ዒንዲ አንፉሲኩም ኢነላሃ ዐላ ኩሊ ሸይኢን ቀዲር። እናንተ ከዚህ በፊት እጥፍ ያገኛችሁት አሁን ያው የእጥፉ ግማሽ ማለት ነው። ጥፋት አሁን ሲነካችሁ ከየት መጣ ብላችሁ ጠየቃችሁ ይላል። ምን ማለት ነው? ቀድ አሰብቱም ሚስለይሃ የአሁኑን እጥፍ አግኝታችሁ ነበር ማለት። በበድር ዘመቻ ሙስሊሞች 70 ገድለው 70 ማርከው ነበር። ግን አሁን እንደገና በኡሑድ ዘመቻ እነዛ ከሃዲያን ያኛውን ለመበቀል ብሎም በቃ የአላህን አንድነት ስለሰበኩ ብቻ ይህንን ጠልተው የሙስሊሞችን ህልውና ከምድር ላይ ለመፋቅ ጦር ሰብቀው የመጡት እነዛ ከሃዲያን እንዴት ድል አገኙ ብለው ጠይቀው ነበር። እና በፊት 70 ገድለው 70 ማርከው ነበር። ትልቅ ድል ነበር በዚያን ጊዜ ከነበረው ቁጥር አንፃር። አሁን የዚያን ግማሽ አላህ አቀመሳቸው። ምን ማለት ነው? 70 ሰዎች ሞቱባቸው የተማረኩ ባይኖሩ ከሙስሊሞቹ 70 ሞቱ። ይህንን ነው አላህ የሚያወሳው። ከየት መጣ አላችሁ ይላል። ቁል ሁወ ሚን ዒንዲ አንፉሲኩም። ይሄ ነው የአላህ መልስ። ከራሳችሁ ማላቸው። ከራሳችሁ ችግሩ ከውስጣችሁ ማለት ነው። ከራሳችሁ ሲባል የስትራቴጂ ችግር ብቻ ምናምን ብለን እንዳናስብ፣ ላ የውስጥ ችግር ያችን ትእዛዝ በመጣሳችሁ ሊሆን ይችላል። በኡሑድ ጦርነት ላይ የሸሹ ሰሓቦች ነበሩ፣ እዛው ጥቂት ማለት ነው። የሙናፊቆቹን አይደለም የምናወራው። ሰሓቦች ሆነው ጠላት ሲመጣባቸው ደንግጠው የሸሹ ነበሩ። ይህን አላህ እንደ ጥፋት ቆጥሮባቸው ግን ይቅር አላቸው። ግን ለምን ሸሹ? ሰሓቦች እንግዲህ እዚህ ላይ በምሳሌነት ሲጠቀሱ እነሱ በዚህ መልኩ ከሆኑ ስለሌላው ምን እንላለን ለማለት ነው። ስለ እነሱ መጥፎ ማሳት እንዳይመስለን ማለት ነው። ቁርአን ላይ የተወሳ እውነታ ስለሆነ እኛ ከዛ በጣም የራቀን ከመሆናችን አንፃር ትምህርት እንዲሆነን ምን አለ አላህ ሱብሓነሁ ወተዓላ ስለ እነሱ ስለ ሸሹ ሰዎች ማለት ነው። ኢነ ለዚነ ተወለው ሚንኩም የውመ ልተቀል ጀምዓኒ ኢነማ እስተዘለሁም ሸይጣኑ ቢበዕድ ማ ከሰቡ ወለቀድ ዐፈ ላሁ ዐንሁም ኢነላሃ ገፉሩን ሐሊም። ከእናንተ መካከል ያው ፊታቸውን አዙሮ የሸሹት ማለት ነው። የውመ ልተቀል ጀምዓኒ ሁለቱ ጭፍራዎች በተገናኙበት ጦርነት ላይ ማለት ነው። ለምንድን ነው የሸሹት? እሱ ራሱን የቻለ ጥያቄ እኮ ነው። ምን አለ አላህ? ኢነማ እስተዘለሁም ሸይጣኑ ቢበዕድ ማ ከሰቡ። ሸይጣን እኮ እንዲሳሳቱ ያደረጋቸው ከሰሩት ስራ በተወሰነው ምክንያት ነው። በሁሉም ምክንያት ራሱ አይደለም። ስለዚህ የሆነ ጥፋት የሚያጠፋ ካለ ወንጀል የሚሰራ ካለ ያ ተጽዕኖ ከአኺራ በፊት ዱንያም ላይ ሊታይ ይችላል ማለት ነው። ይህንን ከተገነዘበ አላህ ስብሓንሁ ወተዓላ በተለያዩ የቁርአን አንቀጾች ላይ ወንጀል መስራት፣ ጥፋትን ማጥፋት የድልን በር እንደሚዘጋ እየነገረ እንደሆነ ልናውቅ ይገባል ማለት ነው። እንግዲህ ድል ሲባል የግድ ጦርነት ላይ ነን ማለት አይደለም። ግን በቃ የበላይነትን መጎናጸፍ የመሳሰሉትን በአጠቃላይ ስንመለከት የሆኑ መነሻዎች አሏቸው እና ለበታችነት ምክንያት የሚሆኑ ነገሮችን እንደ መንስኤ ለይተን ማወቅ አለብን። መንስኤን እናወቅ፣ ከዛ በኋላ ነው መፍትሄ የሚፈለገው አይደል? መንስኤዎችን ማወቅ የግድ ነው።
ሰዎች የአላህን ሐቅ የሱን መብት አሳልፈው ለሌላ እየሰጡ አላህን መለመን በሚገባበት ሁኔታና ቦታ ሙታንን ወይ ደግሞ ሩቅ ያሉትን የማይሰሙትን እየለመኑ ባሉበት ከአላህ ውጪ እየተመለኩ ባሉበት ሰዎች ሪባ ወይም ወለድ እየበሉ ባሉበት እንዴት ነው የአላህ እርዳታ የሚገኘው? ወለድ መብላት እኮ እንደምሳሌ ከአላህ ጋር ጦርነት እንደመቅጠም ነው አይደለም እንዴ? ፈእዘኑ ቢሐርብ ሚን አላህ ወረሱሊህ ያለው ምንን አስመልክቶ ነው? ወለድን አስመልክቶ አይደል? እንደ አይነት ዛቻ እኮ ሌሎች የወንጀል አይነቶች ላይ አልመጣም። طيب ይሄ ሰው ከአላህ ጋር ጦርነት ይገጥማል ወይስ አላህ ይረዳዋል? ግልጽ ጥያቄ ነው። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም እንዲህ አይነት ክስተቶች ሲኖሩ ሰሃቦች ከጦርነቱ ትእዛዛት ጋር ባልተያያዘ መልኩም ምናልባት ከሸሪዓ አንፃር ባለማወቅም ቢሆን ካጠፉ ወዲያው ነበር የሚያረሟቸው። ትዕግስት ማብቂያ አለው። የምነግራችሁ ነገር ትዕግስት ማብቂያ አለው። والله ትግስታችን የተማጠጠ ቀን የምናደርገውን ነገር እኔ والله ማንንም አያስፈልገኝም። ዛሬ ዋ ሙዕተሲም ብዬ ምጣሩ አካል አጥቻለሁ። ዋ ሙዕተሲም ብዬ አልጠራም። እኔ ከማንም አላንስም። والله ነው ምላችሁ እዚህ ጋር ያላችሁ ሰዎች ምዬ ምነግራችሁ ነገር ለኒቃቤ ፈገግ እያልኩ እየሳቅኩ ደረቴን ሰጥቼ ሞትለታለሁ። ግን ካሁን በኋላ ትግስታችን አልቋል። እኛ የማንንም ማርበት ትምህርት ቤት ማየት ሰልችቶናል። እኛ እሱ ብቻ አይደለም እኮ ምን ነግራችሁ ትምህርት ቤት መምህራኖች እኮ አንቺ ልደፍኝ አትቺም አንቺ 60 ልታመጪ አትቺም የሚሉበት ትምህርት ቤት ውስጥ ነው እየተማረን ያለ ነው። እዚህ ቦታ ሳይሆን ሌላም ቦታ ላይ ልባችን ተሰብሯል፣ ልባችን ደምቷል። እንዴት ነው ማንማረው? እንዴት ነው አለመማርን ከመማር ጋር እኩል ሊያረጉብን የሚሞክሩት? በጀህልና ከመቀጣት በላይ ቅጣት የለም። በጀህልና ሊቀጡን ላሰቡ ሰዎች ግን والله ልቀን ትልቅ ቦታ ደርሰን እናሳያቸዋለን። ተስፋ አንቆርጥም። ምናልባት መጅሊስ አካላትም ላይ እዚህ ጋርም እያለቀሱ ያሉቶች ሽንፈትን ፈርተው እንዳይመስላችሁ የሚያለቅሱ ብሶት ግን ያስለቅሳል። ብሶት ግን ደም ያስነባል። والله ብሶት ደም ያስነባል። እኛ ጋር ያለው ነገር ደም ያስነባል። እንዴ እኛ መቼ ነው በነጻነት ልንማር የምንችለው? ታላላቆቻችን በዚህ አይነት መከራ ውስጥ ነው የተማሩት አይደል? ታላላቆቻችን እኮ ሂጃባቸው ወልቆ ሰሌዳ እየተጸዳበት ነው የተማሩት። መማር ተከልክለው ተሳቀው ነው የተማሩት። የተማሩትም መግለጽ ከሚቻል መከራ በላይ ነው። 2004 ላይ ጅልባባችን ላይ መሳለቂያ ሆኗል። ጅልባባችን ላይ የፈለጉትን አድርገዋል። አልহামዱሊላህ ድል ከኛ ጋር ሆኖ ጅልባብን አስከብረናል። አሁን ደግሞ በኒቃብ መጡ። والله ነው የምንላችሁ የምናለቅሰው ፈርተን አይደለም። አንዳንዴ ግን ብሶት ይከብዳል። ውስጥ ያለው ነገር እንባ እንጂ የኛ ቁስል እንባ እንጂ ሌላ ነገር ስላላጠበልን ብቻ ነው የምናለቅሰው። እንባ እንጂ ሌላ ነገር አላጠበልንም። አቅቶናል። በቃ እንድታቁልን የምንፈልገው ነገር አቅቶናል። አሁንም የሚዲያ አካላት ድምጽ ሁኑን። እኛ ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ግን ሰበብ ሁኑን። መማር እንፈልጋለን። በቃ እኛ ይሄን ብቻ ነው ያለን ያለነው። ስንማር ግን ክብራችንን ሞገሳችንን ደርበን ነው መማር የምንፈልገው። መማር ስለማንፈልግ አይደለም ይወጣ ነው። ግን ያለ ኢስላም ህይወት የለም። ያለ ኢስላም የምንኖረው ህይወት ስለሌለን ይወጣ ነው እንጂ መማር ስለማንፈልግ አይደለም። ኒቃባችንን ለብሰን እንማራለን። ይሄ መራሐችን ነው። ኒቃባችንን ግርማ ሞገሳችንን ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ والله ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች። እሱ والله ነው ምላችሁ ከምንም በላይ ሞራል የሚገለው እሱ ነው። አታውልቂ ካለኝ ወንድ አጠገብ ቁጭ ብዬ አታውልቂ ካለችኝ ሴት አጠገብ ቁጭ ብዬ እኔ ኒቃቤን አውልቄ እንዴት መማር እችላለሁ? እንዴት ሞራሉ ሊመጣልኝ ይችላል? በምንም ታምር እኮ ሞራሉ አይመጣም። ግን ደግሞ ኢንሻአላህ ኒቃቤን ለብሼ ከነሙሉ ግርማ ሞገሴ ሊያዋርዱኝ በመከሩ ሰዎች ፊት አንገቴን ቀና አድርጌ የሚሄድበት ቀን ቅርብ እንደሆነ ተስፋ አደርጋለሁ። ኢንሻአላህ ሰላም አለይኩም ማለት የሚገልጸው ቁርአን እንዴት መኖር እንዳለበት ያለም አድዋሉ ቢኖር ሰው እየኖረ አይደለም፣ እየተሰባበረ እየተበላሸ ነው። አኺራውን ዘግቶ እየተወላገደ ነው። በቁርአን መሰረት የሚኖር ሰው ግን ማንዋሉ መሰረት እየኖር ስለሆነ ትክክለኛ ኖሮ እሱ ነው እየኖረ ያለ። ስለዚህ እንቅራ። አንቱ ትልቁ ሰው የማንነቱ ሲር ልሳን የማይጠቅሰው ፊደል ማይነቅሰው የግርማዎች ቁንጥር በነካኩት ቁጥር እልህ እየባሰው
መወጠኑን ገዷል እንኳን ልንጨርሰው አንቱ ትልቁ ሰው